ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ሊያስተምሩ የሚችሉ ምናልባትም መፍትሄ የሚያፈላልጉ ፕሮግራሞችን እያቀረብን እነሆ ከናንተ ከተከበራችሁ ተመልካቾቻችን ጋር 1 ሚሊዮን ቤተሰብ ልንደርስ በጣም ጥቂት ቀርተውናል። አሁንኑ የዮሃ ሚዲያን ሰብስክራይብ በማድረግ የዚህ አካል ይሁኑ። እናመሰግናለን። አብራችሁን ስለምትሆኑ ስለምትከተሉን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው በአንድ ታሪክ ተገናኝተናል። የልጄ እናት እንደዛተችው አድርጋዋለች፣ ያ ግን እኔን በጣም ጎድቶኛል ይላል የዛሬ ተረኛ ባለታሪካችን። ምንድነው የሆነው? ምንድነው የተፈጠረው? በቆይታችን ሁሉንም ወደ እናንተ ለተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በ2 ሚሊዮን 700 ሺህ ብር ጠቅላላ ክፍያ በመገናኛ ጫካ ፕሮጀክት በዳያስፖራ መንደር አካባቢ የቤት ባለቤት የሚሆኑበትን አማራጭ አቅርበንልዎታል። ስቱዲዮ 2 ሚሊዮን 700 ሺህ፣ ባለ 1 መኝታ 4 ሚሊዮን 600 ሺህ፣ ባለ 2 መኝታ 7 ሚሊዮን፣ ባለ 3 መኝታ 8 ሚሊዮን 700 ሺህ ብር 40% ሲከፍሉ 10% ቅናሽ አድርገንልዎታል። ቀሪውን 60% ደግሞ ቤቶን ሲረከቡ የሚከፍሉበት አማራጭ ተመቻችቷል። እንዲሁም 100% ሲከፍሉ 35% ቅናሽ ይደረጋል። በተጨማሪም ንግድ ሱቆችን ከ20 ካሬ ጀምሮ ከ900 ሺህ ብር ቅድመ ክፍያ መነሻ አቅርበናል ይላል ቴምር። ስለ ቤትና ሱቆች የበለጠ መረጃ ለማግኘት በ0951 10 07 10 ይደውሉ። ቴምር። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። እንኳን ደህና መጣ። እንኳን ደህና ተባለ። ሰላም ነው? እንዴት ነው? አለን። እናመሰግናለን በቅድሚያ ስለመጣ ታሪክን ስለምታካፍለን እኔ አመሰግናለሁ። እኔም አመሰግናቸዋለሁ። እሺ እንተዋወቅ እስኪ በትውውቅ። እኔ ጁነይድ አብዱልቃድር እባላለሁ። የትውልድ ሀገሬ ባሌ ሮቤ ነኝ። ያው የምኖረው ከሀገር ውጭ ነው። ከሀገር ውጭ ነው? የት ነው የምትኖረው? እዚህ ኳታር ዶሃ። ኳታር ዶሃ። እሺ እስቲ ትንሽ ወደ ኋላ መለስ ስንበልና ከልጅነት ልጀምር፣ ካስተዳደግ ከልጅነት ልጀምር። እስኪ ንገረኝ። እኔ በፊት ተማሪ ነበርኩ። ያው ትምህርት እንደጨረስኩት ነው ወደ ውጭ ሀገር የሄድኩት። እዛ ነው የኖርኩት ወደ 12 ዓመት እንደዚህ። አሁን ሰሞኑን ነው የመጣሁት። ሰሞኑን ነው የመጣው። እንዴት ነበር እዛ ከመሄድ በፊት እዚህ የነበረ ልጅነት፣ ወጣትነት እንዴት ነበር? አሪፍ ነበር። ያው አሁንም ወጣት ነህ? አሁንም አዎ። ብዙም እንትን አላልኩም። ያው ከዚህ ሲሄድ 20 ዓመት ነበርኩ። በ20 ዓመት ነው የወጣ? ለምን ወጣ? ስደት እንዴት ወጣ? ስደት ያው ነው ትምህርት፣ አንዳንዴ የዱንያ አህዋል ምናምን አለ። በዛ ምክንያት ነው የወጣሁት። እንዴት ነበር አካሄድ? እንዴት ነበር? በህጋዊ መንገድ ነው። አዎ ሲጀመር የዛ ሀገር በህጋዊ መንገድ እንጂ በሌላ መንገድ የለም። አዎ በህጋዊ መንገድ ነው የሄድኩት በካምፓኒ። ያው እዛ ነበር የሚሰራው። እንግዲህ ዛሬ በእርግጥ ወደኛ የመጣኸው ከልጅ ጋር በተያያዘ ጉዳይ ነው እና ምንድን ነው የተፈጠረው? ግንኙነቱ ምንድን ነው? መቼ ነው የጀመርከው? እኔ ልክ ከዚህ ሀገር ሄጄ ከ1 ዓመት ከ8 ወር በኋላ ነው የገባሁት። እዛ ሳውዲ ገባህ? ኳታር ላይ። ኳታር? እሺ። ኳታር ላይ ሳይሆን እዚህ መጥቼ ነው ያገባሁት። የት ነው የተዋወቃችሁት? ያው የተዋወቅነው ያው በሚዲያ ዓለም ነው። በሚዲያ? ሶሻል ሚዲያ። በሶሻል ሚዲያ ነው። እሷ የምትኖረው እዛ ኩዌት ነበረች። ያው በእንትን ተተዋውቀን ከዛ በኋላ ወደዚህ ሀገር መተን ከዛ ያው ሶሻል ሚዲያ ማለት በየትኛው? ፌስቡክ፣ ቲክቶክ? ኦኬ በፌስቡክ ነው የተዋወቃችሁት? በፌስቡክ ነው። እና ተጋባን። እዚህ ሀገር መተን ተጋባን። በቤተሰብ በኩል ነው የተጋባ ነው።
ከዛ በኋላ ያው በሂደት ውስጥ አለመግባባት ተፈጠረ። ከዛ በፊት ግን ትውቃችሁ በፌስቡክ ነው? አንተነ ሪኩዌስት የላከው እሷ ናት? እንዴት ነበረ? እስቲ እሱን በደንብ ንገር። እሱ ያው ባላስታውስም እንደዚህ ሪኩዌስት የላኩት እኔ ነኝ መሰለኝ። አዎ ለምን ረጅም ጊዜ ስለሆነ ብዙም አላስታውስም። ከዛ በኋላ ግን የተጋባ ነው በቤተሰብ በኩል ነው። በቤተሰብ ማለቴ ያው ሰርግ ምናምን አድርገን በሽምግልና በምናምን ነው። ትውቃችሁ ምን ያህል ጊዜ ቆየ? ትውቃችን ምናልባት 1 ዓመት ምናምን። በፌስቡክ ብቻ እየተጻጻፋችሁ? መደዋወል ምናምን አለው? እንደዋወላለን፣ እናወራለን። ከዛ በኋላ ወደ ሀገር መጣን ሁለታችንም። ተስማምታችሁ? ቫኬሽን መጣን። ከዛ በኋላ ያው በቤተሰብ እንትን ተደርጎ ያው ተጋባን። በሰርግ ተጋባችሁ። እንዴት ነበረ? ምክንያቱም ትውቃችሁ ማህበራዊ ሚዲያ ላይ ከመሆኑም አንጻር ትዳር ደግሞ መቼም ቀላል ነገር አይደለም አይደል? ትልቅ ተቋም ነው። እንዴት ነበረ? አሪፍ ነበረ በጊዜው። ግን ያው ሰው መተዋወቅ መጋባት እንዳለ ትንሽ ያው አለመግባባት ይፈጠራል። በዛ ትንሽ ያው አለመግባባት ተፈጠረው። ግን ሆኖም እንደዛም ሆኖም እኔ እዛ ነበር የምኖረው፣ እሷ እዚህ ነበር የምትኖረው። እዚህ ኢትዮጵያ ቀረች? ከተጋባችሁ በኋላ ቀረች እዚህ? አዎ ቀረች። መታ ነበር፣ እኔ ጋር መታ ነበረ። እዛ ሀገር ወደ ኳተር ማለት ነው መታ ነበረ። ከዛ በኋላ እዛ ነው የወለደችው። ኳተር ላይ የወለደችው? አዎ ኳተር ላይ ነው የወለደችው። ከዛ በኋላ ያው እዛ በስራ አለመመቸት ምክንያት ልጅቷን ይዛ መጣች። ከዛ በኋላ ከመጣች ወዲህ እዚህ ናዝሬት ነበር የምትኖረው። እዛ ነበር የምትኖረው። ያው ቤት ምናምን አለ። በዛ እየኖረች ያው ትንሽ አለመግባባት ምናምን ተፈጠረው። በዛ ምክንያት ያው ምን ተፈጠረ? ምን አገናኛችሁ? አለመግባባቱን ምን አመጣው? እውነት ለመናገር ብዙም ይሄንን ምክንያት አለ ብዬም የምናገረው ነገር የለኝም። ግን ያው አለ አይደል፣ ሰው ብዙ ነገር አለ፣ በትዳር መካከል ብዙ ነገር አለ። ትንሽ ያው በቤተሰብም በኩል በእኔም በኩል ትንሽ በቃ ጭቅጭቅ ምናምን ብዙ ነገር አለ እና ከዛ በኋላ ከስንት ዓመት በኋላ በቃ እንትን ተባለ። ቤት ነበር እኔ ነኝ የገዛሁት፣ መሬት ገዝቼ ምናምን ቤት ሰራሁት እዛ ናዝሬት ላይ። እዛ ነበር የምኖረው ከልጄ ጋር ማለት ነው እስከ 2000 በፈረንጆች አቆጣጠር 2000 አሁን 26 ነው አይደል? 2022 ድረስ። አንተም እዛ ትኖር ነበር? እኔ ኳተር ነበር። አንተ ኳተር ነው? እኔ ኳተር ነበር። እሷ ግን እዚህ ናዝሬት ላይ አሁን ባልከው ቤት ውስጥ ትኖር ነበር። ታዲያ አለመግባባታችሁ ይሄ ግጭቱ አይፈታም ነበር? ምንድን ነው የተፈጠረው? ተሞክሮ ነበረ። በመሀል መጥቼ ነበር እኔ ቫኬሽን። ከዛ በቤተሰብ በኩልም ያው ግጭቱን ለመፍታት ተሞክሮ ነበረ፣ ግን አልተሳካም። ከዛ በኋላ ነው እንግዲህ የተፈጠረው ነገር። እሷ ወደዚህ ስትመጣ እንግዲህ እሷ ሌላ ሀገር አንተ ሌላ ሀገር ነበራችሁ። ከዛ እሷ ወደዚህ አብራችሁ ለቫኬሽን መጣችሁ። ከዛ ደግሞ አብራችሁ አንተ ጋር ኳታር ኖራችሁ። እዚህ ስትመጡ ስምምነታችሁ፣ እሷ ወደዚህ ስትመጣ ስምምነታችሁ ምን ነበር? እዚህ ወደዚህ ሀገር ከዛ ሀገር ስትመጣ ያው እንጋባለን ብለን ነው የመጣ ነው። ከዛ በኋላ ከተጋባን በኋላ ነው እኔ ወደዛ የወሰድኳት ወደ ያለሁበት ቦታ። ከተጋባችሁ በኋላ ነው? ከዛ በኋላ ነው እኮ። ከዛ ሄደች ከተጋባችሁ በኋላ አንተ ወዳለህበት። ከዛ እሷ ወደ ኢትዮጵያ የመጣችሁበት ስምምነት ምንድን ነው? መጀመሪያ ነው ወይስ በሁለተኛ? በሁለተኛ ህፃን ይዛ ነው የመጣችሁ። ልጃችሁን ይዛ እኮ ተነጋግራችሁ ነው? ተነጋግረን እኮ እሷ ኢትዮጵያ ልትኖር፣ እኔ ደግሞ እዛ ያው እንትን ለማለት ተነጋግረን ነው የመጣችሁ። ከዛ በምን ያህል ጊዜ ትገናኙ ነበር? በምን ያህል ጊዜ ትመጣ ነበር አንተ ልጆችን እሷን ለማየት? እኔ እሷ ህፃን ይዛ ከመጣች በኋላ ምናልባት ከ5 ዓመት በኋላ ነው የመጣሁት። 5 ዓመት አልመጣም? 5 ዓመት አልመጣሁም። 5 ዓመት አልመጣሁም። ከ5 ዓመት በኋላ መጣሁ። ያው በዚህ መሀል ደግሞ ትንሽ አለመግባባት ስለተፈጠረ እኔም ብዙም እንትን አልሰጠኝም፣ ኮንፈርት አልሰጠኝም ለመምጣት። ግን ከ5 ዓመት በኋላ መጣሁት። ከመጣ በኋላ ያው ግጭቱ ነው። 5 ዓመት ልጅህን አየህ? አይተሃል? አያታለሁ በደንብ ነው እንጂ በእንትን በቴሌፎን ምናምን በቪዲዮ ኮል
አዎ አያታለሁ። ከዛ በኋላ መጣሁት። ያው እንዴት ነበረ ጊዜው? 5 ዓመት ግን ቀላል ነው ማለት በተለይ ወልደህ ልጅ አይተህ በሰርግ ነው እንግዲህ ያገባ ነው ብለኸኛል። ቤተሰብ ተዋውቋል አይደል? አዎ በደንብ ተዋውቋል በደንብ በሰርግ ነው እኮ። እንደዚህ የሆነን ትዳር እንግዲህ 5 ዓመት በአካል አለማየት አይ ኖ በስልክ ማየትህም እንደው ጥሩ ነገር ነው፣ ግን አልከበደህም? 5 ዓመት ቀላል ቢከብድም ምን መሰለ የሰው ሀገር ኑሮ ትንሽ እናንተ እንደፈለግኩ አይደለም ላይ አይደለም የምችለው። ምናልባት እኔ ቶሎ ቶሎ መምጣት ቢፈልግም ያው እንትኑ ላይፈቅድልኝ ይችላል እና እሱም ሆኖ ግን በዛው መምጣት ትንሽ ስላልተመቸኝ ቆየሁት። ከዛ በኋላ ከ5 ዓመት በኋላ መጣሁ። እሷ ደስተኛ ነበረች ማለት አምናለች በመቆየትህ? አላመነችም። ታዲያ ለምን አልመጣህም? ማለት እነሱ አይበልጡም? ሚስትና ልጆች ይበልጣሉ። ምን መሰለህ በዛ ላይ ደግሞ እንዳልከኝ እንግዲህ ማረፊያም ካዘጋጀህ ቤትም ምንም ከተሰራ እሱ ልክ ነው፣ ግን አልተመቸኝም። እውነት ለመናገር አልተመቸኝም። ያው በስራ ምክንያትም አልተመቸኝም። ሌላ ደግሞ ያው ትንሽ እንትንም ስላለ ኮንፈርትም አልሰጠኝም። በዛ ምክንያት ነው። እሱ ምንድን ነው ምናልባት ማወቅ ይቻላል? ያው ያለመግባባቱ መንስኤ አለመግባባቱ እውነት ለመናገር ምናልባት እኔ እንጃ ምንም ስለቆየሁት ሊሆንም ይችላል። ቶሎ ቶሎ ስላልመጣሁትም ሊሆን ይችላል። ግን ያው እሱም ሆኖ ትንሽ አለመተማመን አለ ምናልባት። እኔ እንጃ። እኔ በእኔ በኩል የለም። እኔ በሷ በኩል አላቅም። ግን እኔ በእኔ በኩል ምንም ጥርጣሬ አልነበረኝ እኮ። መቆየትህ ብቻውን ከሆነ ምልህ ምክንያቱም ከነገርካት የእሱ ሀሳብ ምንድን ነው? እሱ ሀሳብ ለምን አትመጣም ነው እኮ። ምን ትላታለህ? ለምን አትመጣም? ያለው እመጣለሁ፣ አልተመቸኝም፣ በስራ ምክንያት አልተመቸኝም፣ ግን መምጣት አይቀርም እመጣለሁ ነው የምላት። ግን እሷ ያው እንግዲህ እመጣለሁ እያልክ 5 ዓመት እኮ አልመጣህም፣ አላገኘሃት። ይሄ ደግሞ ለእሷ ከባድ ነው ይመስለኛል። አዎ በመሀል የመኖሪያ ፍቃድም ተበላሽቶብኝ ነበረ እና በዛ ምክንያትም ትንሽ ወደ 2 ዓመት ምናምን መኖሪያ ፍቃድ ተበላሽቶብኝ ነበረ። እሱንም ለማስተካከል ቆየሁት። ከ5 ዓመት በኋላ ስትመጣ እንዴት ነበረ? ጥሩ ነበረ። ያው እንትን ብኖርም አሪፍ ነበረ። ቤተሰብም መጣ። ቤተሰብም ትንሽ እንትን ለማድረግ ሞክሮ ነበረ፣ ግን አልተሳካም። ማለት ብዙ ትንሽ ክፍተት ተፈጠረ። ስትመጣ ከ5 ዓመት በኋላ ስትመጣ ክፍተቱ ሰፍቶ ነው የጠበቀ? ሰፍቶ ነው የጠበቀኝ። ማስተካከል አልተቻለም። ምንድን ነው የእሷ ሪል ምክንያት? እንግዲህ መጣ ዞሮ ዞሮ ብትቆይም ባትቆይም እንግዲህ 5 ዓመትም ቢሆን ቆይተ መጣ። ስለዚህ ስትመጣ ያልተቀበለችህ ለምንድን ነው? ያው ተቀብለኛለች። እኔ ቀጥታ ነው ወደ ቤቴ የመጣሁት እንጂ ሌላ ቤተሰብ ጋር ምናምን አልሄድኩም። ቀጥታ ወደ ቤቴ ነው የመጣሁት። ግን ያው እንትን ብዙም አይደለም። ሌላ ግብታ ነው ምንድን ነው ማለት? ከዛ በኋላ ነው ያገባች። ከዛ በኋላ እሷ አሁን 3 ዓመት ምናምን ሆናለች ኦልሬዲ ከዛ እንትን ከሄደችው። ከዛ በኋላ ነው እኮ የኔ እኮ ግራ ገባኝ። ማለት መጣ 5 ዓመት አይኖ ከባድ ነው ለባለ ትዳር። እሷም ባላለኝ ብላ በዛ ላይ ልጅ ወልዳለህ መጠበቁ ከባድ ሊሆን ይችላል። ለአንተም አይደል እንደባልኩ ናፍቆቱ ምኑ አለ። ግን የሆነ ሆኖ እንግዲህ መጣ ዞሮ ዞሮ። ስለዚህ ስትመጣ ደግሞ ያሉትን ነገሮቻችሁን አስተካክላችሁ መኖር ያልቻላችሁበት ምናልባት ስፔሲፊክ የሆነ እንደው ልትነግረኝ የምትችለው ነገር ካለ? እውነት ይሄንን ብዬ የምናገረው ነገር የለም። ስለዚህ መጣህ፣ ትዳራችሁ አለቀ። አሁን ልጃችሁ ምን ያህል ጊዜ ነው? አሁን 9 ዓመት ከምናምን። 9 ዓመት ከምናምን። ከዛስ በኋላ አንተ እዚህ ምን ያህል ጊዜ ቆየ? እኔ እዚህ የቆየሁት ለአንድ ወር ነው የመጣሁት። 1 ወር ነው 2 ወር 1 ወር ነው መሰለኝ። 1 ወር ነው የመጣሁት። ከዛ ተመልሼ ሄድኩት ወደዛ ሀገር። ከዛ ከሄድኩት በኋላ እሷ እዛ ለቃ ሄደች ናዝሬት። ቤቱ ምናምን ሽጣ ነው የሄደችው። ከዛ በኋላ የት እንዳሉ አላውቅም። ቤቱ እኔ ነው የገዛው በእኔ ስም ብለኸኝ ነበር? በእሷ ስም ነው የተገዛው። በእሷ ስም ነው የገዛው። ኦኬ። በእሷ ስም ነው የተገዛው። የተሰራ መሬት ተገዝቶ ነው የተሰራ በእሱ ስም ነው። ስለዚህ አንተ ስትለያዩ
ከ5 ዓመት በኋላ መጥተህ 1 ወር ምናምን ቆይተህ እንግዲህ መለየታችሁን ስታውቅ ከዛ ወዴት ነው የሄድከው? እኔ ወደ ኳታር ነው የተመለስኩት። እዛው ኑሮ ወደ ኳታር ነው የተመለስከው? ኳታር። ከዛ ይህን ዜና መቼ የሰማው? ወዲያው ሰማሁ። ቤት ሽጣ እንደሄደች ወዲያው ነው የሰማሁት። አንተ እንደሄድክ? አንተ እንደተመለስክ? እንዴት ነበረ? ምን ተሰማ? ምንም አንደኛ እኔ በዛን ጊዜ የተሰማኝ ነገር ትንሽ ያው ለጊዜ በጣም ነው የተናደድኩት። ከዛ በኋላ ግን ያው በቃ ስላልተመቻት ነው እዛ መኖር ስላልተመቻት ነው ሽጣ የሄደችው። ግን ሽጣ የሄደችው የትም አትወስድም ልጄ ነው የምታሳድገው ብዬ ዝም አልኩት። ግን ከዛ በኋላ እየቆየው ስመጣ ልጄን ሲያጣ በጣም ነው የተሰማኝ እንጂ ቤቱ ሽጣ ስለሄደች ምናምን ብዙም እንትን አላለኝ፣ ቅር አላለኝ። በመለየታችሁ ተስማምታችኋል ሁለታችሁ? አዎ ተስማምተናል። ሲሄድ ከዚህ በኋላ በቃ አልጠብቅም። በስምምነት ተስማምታችኋል። በልጃችሁ ጉዳይስ እንደው ምን ተነጋገራችሁ? በልጃችሁ ጉዳይ በዛን ጊዜ እንትን ብለን ነበረ። እኔ በቃ ከዚህ በኋላ አንቺም አልጠብቅኝ እኔም አልጠብቅሽም፣ ግን ልጃችን በመሀላችን ምንም ቢሆን ማደግ አለባት ብለን ነው የተነጋገርነው። ግን እሷ አልተቀበለችም። በጊዜው አልተቀበለችም። ምን አለችክ? ያው ትንሽ ይሄ ማለት ይከብዳል። ያው አያገባህም አይነት ነገር ነው? እንደዛ አይነት ነገር ነው። እንደዛ አይነት ነገር ነው። ያው እንዳለችው አረገች። ቤተሰቦች ምን አሉ? የእሷ ያንተ? የኔ ቤተሰብ ለጊዜው ትንሽ ደንግጦ ነበረ፣ ግን አዘኑት። አሁንም እያዘኑ ነው። በልጅቷ ምክንያት፣ በህፃኑ ምክንያት አሁንም እያዘኑ ነው። ቤተሰቦቿን አገኘህ? ጠየቅካቸው? አዎ ጠይቃቸዋለሁ። ወንድሟ ነበረ እዚህ ውጭ ነበር የሚኖረው፣ መጥቶ ነበር እዚህ። አሁን እኔ ከመጣሁ ትንሽ ቀድሞ ነው የመጣው። እኔ ስልኩም አልነበረኝም፣ የእሷም ስልክ ዝግ ነው። ወንድሟን አግኝቼ ነበር በቲክቶክ አናገርኩት። አናግሬው በቃ እንደዚህ ነው ስለው አላቅም አለኝ የት እንዳለችው። ኦኬ እሺ አንተ የማታውቅ ከሆነ ሌላ ሰው የሚያውቀው ሰው የለም፣ ስለዚህ እኔ በሚዲያም ቢሆን ልጄን እፈልጋታለሁ ምናምን ሰው ደወለልኝ። ወዲያው መጀመሪያ አልደውልም ብሎ ነበረ፣ ደወለልኝ። እንደዚህ አልኩት። ኦኬ በቃ ችግር የለውም ሚዲያ አትሄድ ያገናኛለሁ አለኝ። ከዛ በኋላ ግን ስጠብቅ ሳምንት አለፈ። በዛን ቀን የደወለልኝ ስልክ በሚስቱ ስልክ ነው፣ እኔ የለኝም፣ ሌባ ወስዶብኝ ምናምን ነበር አለኝ። እሺ ብዬ በቃ ደውልልኝ ብዬ ስልኬን ሰጠሁት። አልደወለልኝም። ጠበቅኩት ሳምንት አልደወለም። ከዛ መልሼ ሲደውል አነሳችልኝ ሚስቱ። ከዛ በኋላ የለም ወይ ምናምን ስለው ሄዷል አለች ተመልሶ ወደ ውጭ። በቃ አሁን ልጅህን ካየሃት ምን ያህል ጊዜ ሆነ? አሁን 4 ዓመት። 4 ዓመት? ድምጿ ምንም አላየሁትም። አልናፈቀችም? ምን ታደርገዋለህ? ያኔ ስትሄድ አንተ ስትስማሙ መለየታችሁን ስለ ልጅ ስታወሩ አልተስማማንም ብለህ ነበረ። ምንድን ነው የእሷ ፍላጎት? አሳይሃለሁ በሆነ ጊዜ ነው? አላሳይህም ነው? አታይም አለች። ያኔም ነገር አለች? አታያትም ልጅ? አታያትም አለች። ከተለያየህኝ ነው የእሷ ስምምነት ማለት? ከተለያየን ልጅህንም አታገኝም ነው ወይንስ? እንደዛ ነው። እንደዛ ነው። እኔን ማታገኘኝ ከሆነ እሷንም አታገኛትም አለች። አይ እንደዛ አይደለም። ስለዚህ እሷ አብሮ መኖሩን ትፈልግ ነበር? እሷ ያው ህልክም ንዴትም ይሆናል አላቅም። በዛን ሰዓት ይመስለኛል፣ ያው በውስጧ ይመስለኛል። ግን እንትን እኔ አልገባኝም እንዴት እንደሆነ። በአጭሩ በቃ እሷንም አታያትም አለችኝ። የመጨረሻ ጊዜ ስለ እሷ የሰማኸው መቼ ነው? ስለ ልጅህ እናት? በቃ ቤቱን ሽጣ ናዝሪት ለቃ በሄደችበት ቀን ነው። በቃ ከዛ በኋላ ምንም ስልኩም ዝግ ነው። ከዛ ቀን ጀምሮ እስከ ዛሬ ፌስቡክ ምናምን ያን የተገናኛችሁበት ምናምን የለም፣ ምንም የለም። ቤተሰብም የለም። አናቅም አሉኝ ቤተሰብ፣ የት እንዳለችው አናቅም።
አንድ ነበረች እሷ አክስት ልጅ ናት። እንደዋወላለን 3 ዓመት ነው ምናምን አለች ሳንገናኝ። አሁን እዚህ አገር ውስጥ ትኖር ከሀገር ውጭ ትኖርም አታውቅም? ኢንፎርሜሽን አለኝ። የእሷ ጓደኛ ነበረች እዛ ናዝሬት ላይ ነበረች። መታ ነበር አሉ እሷ ጋር ምናልባት 6 ወር እንደዚህ በፊት መታ ነው የሄደች አሉኝ እንጂ ምንም። ስንት ዓመት ማለት ነው እንግዲህ አሁን ከተገናኛችሁ ከሷ ጋር? 4 ዓመት ነው። 4 ዓመት። ስልኳ አይሰራም? በጭራሽ አይሰራም። ስልኳ አይሰራም። እንግዲህ ምናልባት አንተ እንደ አባት ያው ልጅህን እየፈለክ ነው፣ ጥሪ ነው እያስተላለፍክ ያለው። ስልኳም ስለማይሰራ ሲጀመር ቪዲዮን ስታይ ልጄ ታቀኛለች። ኧረ ልጄ በደንብ ነው የምታቀኝ፣ ታቀኛለች። እንደው ልጅህስ ባታይ እንግዲህ ልጅ እድሜዋ ስንት? 8 ነው ያልከኝ? 9 ዓመት። ያው ምናልባት የማየት እድሉ ላይኖራት ይችላል፣ ግን እናትየው የማየት እድል ይኖራታል ብዬ አስባለሁ። ሞስት ፕሮባብሊ ቤተሰቦች የማየት እድል ይኖራቸዋል። እና ምናልባት እንግዲህ መልእክትን አስተላልፍላቸው፣ ንገራቸው፣ መልእክት አስተላልፍ ለልጅህ እናትም ለሚያዩት ለሚያዩት። አይ እኔ በቃ እኔ የምፈልገው ያው ልጄ ነው፣ ምንም አይደለም፣ እሷንም አይደለም፣ ወይ ደግሞ ይዛ የሄደችው ሀብቴም አይደለም። እኔ የምፈልገው ልጄ ብቻ ነው ማየት የምፈልገው። ቢከፋም ብደላትም ያው ልጄን አይቼ አግኝቼ መርዳት መደገፍ ነው የምፈልገው። ይሄንን ነው በቃ፣ ሌላ ምንም አልፈልግም። እስኪ ድንገት ደግሞ ምናልባት ዘመዶች ለልጅህ ይሄን የሚያዩ ሰዎች ለልጅህ ካሳዩት ይሄን ቪዲዮ አንተ አባቷ ነህና ንገራት ቀጥታ ለልጅህ። እሺ ልጄ ዩስራ እንዴት ነሽ? ደህና ነሽ ወይ? እንዴት ነው? እኔ አባትሽ አለው። እሺ አለውልሽ። ያው ካለሽበት ቦታ አለው በይኝ፣ እዚሁ ነኝ አለው። አሁን ጠቅልለህ ነው የመጣኸው? አይ በእረፍት ነው የመጣው። በእረፍት ነው የመጣው። በእረፍት ተመልሰህ ትሄዳለህ? እሄዳለሁ። እንግዲህ እሷ ከዛ በኋላ ትዳር መስርታለች፣ ልጆች ወልዳለች ብለኸኛል አይደል? እሷ አይ ልጆች መውለዷን አላቅም፣ ግን ትዳር እንደመሰረተች ነው የሚያውቀው። አንተስ? እኔም አዎ። አንተ መሰረትክ? ልጆች ወለድክ? አይ አልወለድኩም። ጥሩ። እንግዲህ ምናልባት መልእክት ደርሷል፣ መልእክት ተላልፏል። የልጁ እናት በዚህ አጋጣሚ ያው ይሄን ቪዲዮ የምታይ ከሆነ እኛ ሁልጊዜም ስለ ሰዎች ሊለያዩ ይችላሉ፣ ትዳር ሊፈርስ ይችላል፣ አለመግባባቶች በመሀል ሊፈጠሩ ይችላሉ። በልጆች ጉዳይ ላይ ግን እንደ ትልቅ ሰው እንደ ሰለጠነ ሰው በጋራ ልንሰራባቸው የሚገቡ በተለይ ደግሞ የከፉ በደሎች እንደው አንዳንዴ እንረዳለን። መቼም አንዳንድ ወንድ በጣም እልህ ውስጥ ይከትና እናቶችን የተለየ ውሳኔ እንዲወስኑ ያደርጋቸዋል። እና ምናልባት እንግዲህ እሱ በነገረኝ እንግዲህ እንደተከታተልሽው ነው። ስለዚህ በአንቺ በኩል እውነት ሊኖር ይችላል። ስለዚህ አንቺንም እውነት ለመስማት በጣም ዝግጁ ነን። እሱ ያለው ስልክ ዝግ ነው። ስለዚህ ይሄው አንቺ ግን በዚህ ልታገኝን ትችላለሽ። አይ ይሄው በእኔ በኩል ያለው እውነት ይሄ ነው፣ በልጁም ጉዳይ ላይ ያለው ነገር ይሄ ነው ብትይን በጣም ደስ ይለናል። ጤናማ ለሆነ የአባትና ልጅ ግንኙነት ስንል ነው ይሄን መልእክትም የምናስተላልፈው። አንተ ደግሞ ራስህ ቅድም ለልጅህ አስተላልፈሃል፣ ለእሷ ለልጅህ እናት ደግሞ ቀጥታ ለእሷ መልእክት አስተላልፍላት። አዎ እኔ እሷም ቢሆን ያው ምንም ቢሆን እሷ የራሷን ህይወት ይኖራታል፣ እኔም የራሴን ህይወት አለኝ በዚህ ሰዓት። ስለዚህ እኔ የራሷን ህይወት እንትን ለማለት ሳይሆን እኔ የልጅ ጉዳይ ነው እንጂ እኔ በምትኖርበት ህይወት ደስተኛ ነኝ፣ ምንም አይከፋኝም። ለምን እኔም ሌላ ህይወት አለኝ። ስለዚህ እኔ አንቺን የሚፈልግበት ምክንያት በልጄ ምክንያት ነው እንጂ በሌላ ጉዳይ አይደለም። ስለዚህ ልጄን አሳይኝ። ይሄንን ነው በቃ መልእክቴ። በጣም በዚህ አጋጣሚ መናገር የምፈልገው ልጅህን ፍለጋ ብለህ ከዛ እዚህ ስለመጣ አደንቃለሁ። በጣም ይበረታታል። ምክንያቱም ብዙኛ የምናቀርበው ኬዞች ምናልባት ብዙ ተመልካቾችም እንደሚያውቁት እንግዲህ ወላጆች ልጅ ከወለዱ በኋላ የኔ አይደለም በሚል ንትርክ፣ አላግዝም፣ አልረዳም፣ አላውቅም በሚሉ ዝግቦች የተሞሉ ብዙ ታሪኮችን ስላቀረብኩኝ እንደዚህ አይነት አባቶችን አበረታታለሁ። ምንም ይሁን ምን እንግዲህ አንተን ያረከውን ያንተና የሷን ግንኙነት የምታውቁት እናንተ ናችሁ በልባችሁ።
ምን ያህል ልቧ ተሰብሯል፣ ምን ያህል ልብክ ተሰብሯል ያንተ እናንተ ናችሁ የምታውቁት። ግን ልጄን ብሎ መምጣት መፈለግ በጣም ማበረታታው ጉዳይ ስለሆነ በዚህ አጋጣሚ አድናቆቴን ለመግለጽ እወዳለሁ። እንዳንተ አይነት መሰል ሰዎች እንዲበዙ እፈልጋለሁኝ። ምክንያቱም በቃ ታሪክ አለኝ፣ ያሳለፍኩት ታሪክ ላይ እንደዚህ ልጅ አለኝ፣ ያንን ልጅ ወይም ያችን ልጅ እፈልጋለሁ ብሎ ፐብሊክሊ መውጣት ጥሩ ነው ብዬ አስባለሁ። ተሸፋፍኖ የኔ አይደለም አላውቅም ብሎ ከመካድ 10 እጅ የሚሻል ጉዳይ ነውና በዚህ አጋጣሚ ይሄ መናገር ስለምፈልግ ነው። አንቺ እህታችን ያንቺን ጉዳይ በአንቺ በኩል ያለውን ነገር ብንሰማ በጣም ደስ ይለኛል። ያንቺን እውነት ማለት ነው የሰማነው የወንድማችንን ነው። ግን የጋራ የሆነ አንድ ነገር አለ። መቼም የዚህም ፕሮግራም ዋና ዓላማ ልጆች እንዳይበተኑ በተቻለ መጠን የሚፈጠሩ ችግሮችና አለመግባባቶች ትዳሩን ከማፍረስ ይልቅ ችግሩን መፍታት የተሻለ አማራጭ ነው ብለን እናስባለን። ከዛ ውጭ ግን ግዴታ በሆኑ ነገሮች ደግሞ ትዳር ይፈርሳል በስምምነት። ልክ እናንተ እንግዲህ እሱ እንዳለን በስምምነት ከሆነ የትዳር የፈረሰው በልጆች ጉዳይ ላይ መስማማቱ በጣም አስፈላጊ ጉዳይ ነበር ብዬ ነው የማስበው። የሆነ ሆኖ አሁንም አይረፍድም ለመልካም ነገር። ቀላል አይደለም። 4 ዓመት ምናልባት ልጅሽ ምን እየጠየቀች እንደሆነ 4ቱን ዓመት አንቺ ብቻ ነሽ ልታውቂ የምትችይው፣ ወይም ለልጅሽ ምን እየነገርሻት እንደሆነ አንቺ ብቻ ነሽ ልታውቂ የምትችይውና ይሄን ነገር ግን መፍታትና ማስተካከል ትችላላችሁ። መነጋገር፣ ቀርቦ መነጋገር በጣም የተሻለ አማራጭ ነው። ይሄው ደውይልን እንድታገኝን ትችላለሽ ማለት ነው። መልካም እድል ከልጅ ጋር እንድትገናኝ እግዚአብሔር እንዲያግዝ እመኝልሃለሁ። አሜን አሜን። እሺ እናንተም በጣም አመሰግናችኋለሁ። ያው ይሄንን እንትን ብላችሁ ጊዜ ሰጣችሁኝ ይሄንን ጥሪ ስላስተላለፋችሁልኝ በጣም አመሰግናችኋለሁ። እኛም እናመሰግናለን። ይወልካም። እንግዲህ የተከበራችሁ ተመልካቾች ከዛሬ ባለታሪክ እንግዳዬ ጋር ያደረኩት ቆይታ ይሄን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ